ወንዱ ልጅ ምን ቢለኝ ጥሩ ነው? እኔ እንደ ኢየሱስ ክርስቶስ መሆን ነው የምፈልገው። ምንም ገንዘብ ሳይኖርኝ ከጓደኞቼ ጋር እየዞርኩኝ አድቬንቸር የሆነ ላይፍ መኖር ነው የምፈልገው አለኝ አንድ ቀንና 3 ልጆች አሉኝ። ሶስቱም በጣም የተለያየ ባህሪ የተለያየ የህይወት ፍላጎት ነው ያላቸውና እግዚአብሔር እንደ ወላጅ አንድ ነገር እኔንም ባሌንም ያስተማረን ነገር አለ። እሱ ምንድነው? ልጆቻችንን በያሉበት አቅምና ቦታ ደረጃ ዝቅ ብሎ ማለት ነው እንደየፍላጎታቸው ተቀምጦ ማውራት ማወያየትን እግዚአብሔር በእውነት ይሄንን አስተምሮናል። ጌታን ባርካለሁ። በጣም ብዙ ሰው የሚያውቀው አንድ ጥቅስ አለ። እሱም ልጅህን በሚሄድበት መንገድ ምራው የሚል እሱን ጥቅስ ማለት ነው። በአዲስ ኪዳን ላይ ደግሞ ጳውሎስ ምን አለ መሰላችሁ? በጣም የምወደው ቃል አለ። እሱን ልንገራችሁ። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። ሌላ ቦታ ደግሞ እንደዚሁ ጳውሎስ ምን ይላል መሰላችሁ? አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። አይገርም? አታበሳጯቸው። እና ለልጆቻችን በጣም ጥንቃቄ እንድናደርግ ወላጅ ስለሆነን ብቻ እንደፈቀደን እንደፈለግ ነው ማድረግ እንደሌለብን መጽሐፍ ቅዱስ በደንብ ይናገራል። ኢየሱስ ክርስቶስ ደግሞ ያለው ያው አብዛኛዎቻችን የምናውቀው አንድ ቃል አለ። በጣም ነው የምወደው። ሕፃናትን ተዋቸው ወደኔ ይመጡ ዘንድ አትከልክሏቸው የሚለው ቃል ያው ብዙዎቻችን እናውቀዋለን። እና እኛ ልጆቻችንን ማሳደግ የሚኖርብን በእግዚአብሔር ኪንግደም በእግዚአብሔር መንግስት እንዴት አድርገን ልጆቻችንን ማሳደግ እንዳለብን በተቀመጠልን መርህ በተቀመጠልን ፕሪንሲፕል ሊሆን ይገባል ማለት ነው። እኛ ልጆቻችንን ሰለሞን እንዳለው ማለት ነው ልጅን በሚሄድበት መንገድ ምራው እንደተባለ ልጆቻችንን በኢየሱስ ክርስቶስ ባለው ህይወት ላይ የታነጸ ኑሮን እንዲኖሩ በዛ ላይ ነው ህይወታቸውን እንዲሄዱ መምራት የሚኖርብን ብዬ አስባለሁኝ። ያም ደግሞ ቀላል አይደለም። ልጆችን ማሳደግ ቀላል አይደለም፣ በጣም ከባድ ነው። ነገር ግን ስንጸልይላቸው እንደዚሁም ደግሞ በየቀኑ ያለ ማቋረጥ ስለ ኢየሱስ ክርስቶስ በመንገር በጆሮአቸው የገባ ልባቸው ላይ የሚያርፈው ይሄ የክርስቶስ ኢየሱስ ስራ ስሙ በጣም መለኮታዊ የሆነ መንፈሳዊ ስራ አለው በውስጡ። ስለዚህ ሳንታክት በየቀኑ ስለ ክርስቶስ ኢየሱስ ልንነግራቸው ይገባል። ስንበላ ስንጠጣ አብረናቸው ስንሄድ ስንቀመጥ በተለያየ አጋጣሚ ውስጥ ወንጌል ሊነገራቸው ይገባል ማለት ነው።